ትውልድ ራእይ ሳይኖረው ሲቀር መረን እንደሚወጣ ሃይማኖት ይነግራቸዋል። እኔ ሊትራሊ ዘመቻ መዝመት አለብን በአስተሳሰባችን። ደሃ ያረገን አስተሳሰባችን። የተሰጠንን ማናመሰግን ከሆነ ያጣነውን እየቆጠረን መሄዳችን አይቀርም። የሚገርም መብት ሰጥቶናል። የሚገርም ቀላል የማሳካት ነገር ሰጥቶናል። እሷን ግን ወደ ምን እንቀይራታለን? ወደ ክፋት ወይም ወደ ሰይጣን። ብዙ ሰዎች በፈጣሪ ኃይል ከማመን ይልቅ በሰይጣን ኃይል ይፈራሉ። ምን ማለት ነው? ሰው በሚፈራው ነገር በዛ ነው የሚገዛው። በዚህ ዓመት በምን ልባርክሽ ኤቭሪ ዴይ ኤቭሪ ሰከንድ ይላል ፈጣሪ። ምን ልስጥሽ ጨንቆኛል፣ ስጧት ጭንቀት። የምትፈልጉት ፍላጎት አለ። አንዱ ፍላጎት አስቡ። እስከዛሬ ድረስ እየፈለጋችሁ ግን አልተሳካም። እየፈለጋችሁ ነው፣ መልካም ነው፣ በጎ ነው። አንዳንዶቻችሁ እኮ ሰው መርዳት ፈልጋችሁ ነው ያልቻላችሁ። ለእናቴ እንትን ማድረግ ብላችሁ በየዓመቱ የሚታደስ እንትን ግብ የሆነባችሁ፣ ለአባቴ እንዲያረጋለሁ ብላችሁ በየዓመቱ የሚታደስ የማይደርስ መጨረሻ ላይ እድሜያችሁ 30 ምናምን ሲመጣ ያው እንግዲህ ኑሮ አልተቻለም። እንደዚህ አይነት ግብ አለ መጨረሻ ላይ የሚከሰ። ስለዚህ የምትፈልጉትን ፍላጎት በሰብኮንሺየስ ማይንድ ውስጥ እንዲሰርግ ስታደርጉ ሰብኮንሺየስ ማይንድ ውስጥ ምን ይሆናል? እምነት ይሆናል ማለት ማይንድ ፕሮግራሚንግ ሆኖ ቁጭ ይላል። ከዛ ሞገድ ነው፣ ዌቭ ነው። እሱ ዌቭ ኢሚት ያደርገዋል ሰብኮንሺየስ ማይንድ። 95% ቀን ውስጥ የምትኖሩት አውቶማቲክ እያሰባችሁ ነው እንጂ ኮንሺየስሊ እያሰባችሁ አይደለም። ያ አውቶማቲክ ቶት ማለት ከዚህ በፊት የተቀመጠ ነው። እንደዚህ አይነት ቶት ያልተቀመጠበት ሰው የለም። አብዛኛው ክፉ ሆኖብን ነው እንጂ አብዛኛው ክፉ ቶት ተቀምጦ ነው በህይወታችን እየተገለጠ ያለ። ያ አውቶማቲክ ቶት ተመሳሳይ ሐሳቦችን፣ ተመሳሳይ ሁኔታዎችን፣ ተመሳሳይ ክስተቶችን፣ ተመሳሳይ እድሎችን ወደኛ ያመጣ እኛ በእነሱ እድሎች ውስጥ ስንራመድ ውጤቱን እናገኛለን። አትራክሽን ይባላል። በእኔ ሙያ ነው ማወራችሁ። እኔ በሙያዬ ስለሆነ ማወራችሁ። በሙያ ውስጥ ሌላ ሰው ሲያወራችሁ ስለ ሎ ኦፍ አትራክሽን ከሂፕኖቴራፒስት ውጪ እንዳታዳምጡ እመክራለሁ። ስንቶቻችሁ ቴሌቪዥን ሲበላሽባችሁ ዲሽ ጠጋኝ በመጥራት ፋንታ የሃይማኖት አባት ጠርታችሁ እስቲ እዚህ ላይ ጸልዩበት? ስለዚህ መቼ ዲሽ ጠጋኝ ጋር እንደምትሄድ ወቅ፣ መቼ ሂፕኖቴራፒስት ጋር መሄድ እንዳለብህ ወቅ፣ መቼ ዶክተር ጋር መሄድ እንዳለብህ ወቅ። የምትፈልገውን በግልጽ ወቅ። ትውልድ ራእይ ሳይኖረው ሲቀር መረን እንደሚወጣ ሃይማኖት ይነግራቸዋል። ራእይ ማለት ግልጽ እይታ ነው እንጂ ብዥታ ማለት አይደለም። ራእይ ማለት ፍንትው ያለ ህልም ማለት ነው። ስለዚህ ፍንትው ያለ እይታ ምን አላችሁ? ልትሆኑ የምትፈልጉት ነገር፣ ልታበረክቱ የምትፈልጉት ነገር ግራ ሳይሆን ግልጽ። ስለዚህ የምትፈልጉትን በግልጽ ማስቀመጥ። እንደ ድህነትን መለማመድ ክፉ ነገር የለም። ብዙዎቻችን ስንጠየቅ እኔ መካከለኛ ገቢ ካለው ማህበረሰብ ነው የመጣሁት እንላለን። ምንድነው? በምንና በምን መካከል ነው? በጎ መልካም ፈቃድህን እንዳለ ማድረግ ከቻልክ አንተ ሀብታም ነህ። ካልቻልክ የለህም። በቃ ለምንድነው የምትዋሸው ነው ማወጅ አለብህ። መጀመሪያ እዚህ ሰፈር ነኝ ያለው ኦሬዲ ካቀራረብክ ራስን መሄድም አትፈልግም። ፈጣሪን ባለን ነገር እናመስግን። ግን ባለ ነገር አመስግን ማለት ነገ የሚመጣው የተሰጠን ጭንቅላት ተጠቅመህ ደግሞ ነገ ለሚመጣው ነገር አትዘጋጅ ማለት አይደለም። ነገ ከቤተሰብ አባል ውስጥ አንድ ሰው ቢታመምና 1 ሚሊዮን ብር ተጠየቀ ሲባል ሰይፉ ፋንታውን ጋር ለመሄድ ነው የተዘጋጀው። የድርሻውን እየተወጣ በሚያውቀው ሰዎችን እየረዳ ነው። አንተስ ለማለት ትደርስ ዝግጁ ነው? ለብዙ ድረስ አይደለም። እንደው የምትወደው የኔ የምትለው ሰው ቢታመምብህ ዛሬ አይነ ያየ ለምንህም አተ ቢሞቱ በማለት ፈርድ ነው? በፈጣሪ ልትፈርድ ነው? በኢኮኖሚው ልትፈርድ ነው? በመንግስት ልትፈርድ ነው? በቀበሌው ነው? ብትፈርድስ ይነሳሉ የሞቱት ሰዎች? ምንድነው የምንጠብቀው? በመንገድ ላይ ስታልፉ ዛሬ እኔ ነኝ ደራሽ ለወገኔ እያሉ ዘፈን እያያችሁ መኪና ውስጥ ሰው ታሞባቸው ተኝተው እንደዚህ በካርቶን ሲለምኑ ምን አይነት ቃል ነው እያወጣችሁ ያላችሁ? ነገ እናንተ ላይ ያላለ መምጣቱ የታለ ዝግጅት? የታለ ጤና? ዝም ብሎ ስለተሰጠን ሀብት አይደለም ማለት አለ። ያጣነው ጊዜ የትም ብትሄዱ አታገኙትም። it is too late። ያኔ ዛሬ መስራት አለብን። እኔ በቤተሰብ ውስጥ ሰው ታሞ ዓለም የሚጠይቀውን ገንዘብ አጥቼ አይሞትም የሚል ህልም አላችሁ ይሆን?
ወይስ የእናንተ ዘር የማይታመም ዘር ነው? ምርጥ ዘር ናችሁ? ካልሆነ መስራት አለብን። ምንድነው መንቦጫቦጭ መፍራት? እዚህ ውስጥ ፈርቶ ሰግቶ መኖር፣ አምኖ መኖር አይሻልም? ደፍሮ መኖር አይሻልም? እኔ በጣም ደስ ከሚለኝ ነገር ፈጣሪ ስናውቅ በድፍረት ሳናውቅ በስተት የሰራነው እንዳለ አንዴ ስንጠይቀው ዲሊት ለማድረግ የሚያቅማማ ይመስላችኋል? እንዴ ስላችሁ ኃጢአትን ድፈሩ እያልኩኝ አይደለም። ግን የትኛውን ጽድቅ ሰርተን ነው ስኬት ሲባል ሁላችንም የምንፈራው? በግልጽ ለማወቅ ምንድነው የምታስቀምጡት? a picture worth 1,000 words ይባላል አይደል? አንድ ስዕል ከ1000 ቃል ጋር እኩል ኃይል አለው። ስሜት ይሰጣል። የድሮ ፎቶ ስታዩ ጭንቅላታችሁ እንዳለ እዛ ወቅት ላይ ይሄዳል አይደል? የተለያዩ ፎቶዎችን ስታዩ በወቅቱ የነበረውን አየር ሁኔታ ታስታውሳላችሁ። ስሜት፣ ንግግር፣ ሁኔታ፣ ሰዎች በልባችሁ ውስጥ ምን ይመላለስ እንደነበረ ምናምን እንዳለ ይመጣል። ያንን ስላስታወሳችሁት ነው እንጂ ባታስታውሱትም ሰብኮንሺየስ ማይንድ ውስጥ ግን ቁልጭ ብለዋል። ስለዚህ ድሪም ቦርድ ማለት የህልም ሰሌዳ አዘጋጀን ማለት ልንሆን የምንፈልገውን ነገር ልናሳካ የምንፈልገውን ነገር በግልጽ የምናስቀምጠው ለፈጣሪ የምናስቀምጠው ፕሮፖዛል። እኔ ሊትራሊ ዘመቻ መዝመት አለብን በአስተሳሰባችን። ደሃ ያደረገን አስተሳሰባችን። ፈጣሪ እንደሆነ ምርጥ ቦታ ፈጥሮናል። ደሃ ያደረገን አሁንም አስተሳሰባችን፣ የሚያጋጨን አስተሳሰባችን፣ ጤና የሚያሳጣ አስተሳሰባችን። የበረከት ሀገር ውስጥ እንዳለን እናውቃለን። የመሬት ችግር እንደሌለ እናውቃለን። የተሰጠንን ማናመሰግን ከሆነ ያጣነውን እየቆጠርን መሄዳችን አይቀርም። የምንፈልገውን በግልጽ እናስቀምጥ ሲባል ለፍተን ከማግኘት ይልቅ ታድለን ማግኘት ስለሚቻል ሐሳባችንን፣ ጭንቃችንን፣ ፍርሃታችንን፣ ጭቅጭቃችንን፣ አልችልም ባይነታችንን ከኛ ውስጥ ሙልጭ አድርገን አውጥተን ፈጣሪ ስለሚችል ጥያቄ ይህ ነው፣ ፕሮፖዛሌን አስገብቻለሁ፣ አለቀ። እንኳን ፈጣሪ ታላላቅ ሀገራትም ለታናናሽ ሀገራት ይሰጣል። ግልጽ ነው። ልብ አድርጉ። የጠየቃችሁት ስተት ቢሆንም ስተቱን ጨምሮ ይሰጣል። ስለማያውቅ አይደለም፣ ኃላፊነት ስለተሰጠን። የሚገርም መብት ሰጥቶናል። የሚገርም ቀላል የማሳካት ነገር ሰጥቶናል። እሷን ግን ወደ ምን እንቀይራታለን? ወደ ክፋት ወይም ወደ ሰይጣን። ብዙ ሰዎች በፈጣሪ ኃይል ከማመን ይልቅ በሰይጣን ኃይል ይፈራሉ። ምን ማለት ነው? ሰው በሚፈራው ነገር በዛ ነው የሚገዛው። የሚያመልከውም እሱን ነው። ፈጣሪ ማመን አይሻልም? እኔ ምለው እሱ ሁሉ ነገር ይችላል። እውነት አሰብ ባይዘው ይሄንን ደግሞ ምን ስታውቁ እኮ በቃ ይሄን ስጠኝ ወይም ሞት ስትጠይቁ ጥያቄ እንዳይበላሽ ይሄው ህሊና በትክክል ማስቀመጥ አለበት። ኮንሺየስ የሚጠይቀው ጥያቄን አይቀበልም። ሰብኮንሺየስ ማይንድ በሚያውቀው መሰረት ነው ፈጣሪ የሚቀበለው። ህጉን ነው እሱን የሰጠን። ያን ሰብኮንሺየስ በሚያውቀው መሰረት እናንተ ብትፈሩ ፍርሃትን ግልጽ እስከሆነለት ድረስ አለቀ። ፍርሃትን ጠይቃቸዋል፣ አስፈሪ ነገሮች በህይወታችሁ ይገለጣል። እምነትን ግን ለማድረግ ስራ ይጠይቃል። እንደዚህ ማለት አንድ ድሪም ቦርድ ማዘጋጀት። እኔም በዛ ድህነት ውስጥ እያለሁ እነዛን 5 ነገሮች ድሪም ቦርድ አድርጌ ግራውንድ ፕላስ 3 ቤት፣ መኪና፣ ገቢ እና ድርጅት ምናምን ብዬ 5ቱን አስቀምጥ። ከዛስ ማታ ስተኛ እነሱ መኝታ ቤትም ለጥፌዋለሁ። እነሱን ነገር እያየሁ ከጸሎቴ በኋላ በነገራችን ላይ ጸልያለሁ እንዳቅሜ በዶትኮምም ብትሆን 30 ሰከንድ ብትሆን እሷን ጸልያለሁ። ስለዚህ በእንደዚህ አይነት ውስጥ ነው ያለሁት። ነገር ግን ሰብኮንሺየስ ማይንድ እንዴት እንደሚሰራ ተምሬ አውቄ እየሰራሁበት ገቢ ያገኘሁበት ነው። ገቢ ማለት የገንዘብ ገቢ ብቻ አይደለም። የሰላም፣ የፍቅር፣ የጤና፣ የደስታ፣ የመዝናናት፣ ለሌሎች የመስጠት፣ የማገልገል፣ ሂል የማድረግ ወዘተርፈ። ፕሪፔር ድሪም ቦርድ፣ የህልም ሰሌዳ አዘጋጁ። ለፈጣሪ ፕሮፖዛላችሁ የት አለ ማለት። በዚህ ዓመት በምን ልባርክህ፣ በምን ልባርክሽ? ኤቭሪ ዴይ ኤቭሪ ሰከንድ ይላል ፈጣሪ። ምን ልስጥሽ፣ ጨንቆኛል፣ ስጧት፣ ጭንቀት ገሌ እንዳይከዳኝ ተጠራጥሬያለሁ። አስከዷት። ህጎቹን አስቀምጧል፣ ሰጥቶናል። መርጠህ ብላ። ብፌው ሙሉ ነው።